አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም 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 ብያለሁ ወዶች። አሁን ጾማችን ከገባ እንግዲህ ነገ ሐሙስ 15 ቀኑ ሊመጣ ነው ማለት ነው። ማሻአላ ብለናል። ረመዳን እየሮጠብን ነው ማለት ነው። ግን ወላሂ ስራ ቢበዛም ማለት ነው ደስ የሚል ድባብ አለውና እኔ ረመዳን ሲመጣ ሁሌ በጣም ደስ ይለኛል። እዚህ ጋር ዛሬ ምን መሰላችሁ ይዤላችሁ የመጣሁት የሊገማት አሰራር ነው ማለት ነው። የሊገማት አሰራር ብዙዎቻችን ማለት ነው እኔ ቲክቶክ ላይ ምናምን እያየው ነበር እና በጣም ነው የሚያስቀው። አንዳንዱ የበሽተኛ እግር የመሰለ ቅርጽ ይሰራል፣ አንዳንዱ ደግሞ የረጅም ጣት የመሰለ ብቻ በጣም ያስቃል እና መቀለጃ ሆኗል ማለት ነው። እንትን ምንድነው ስሙ ሊገማት እና እሱ እኮ በጣም ማለት ነው ምንም አያስቸግርም። ግን ለምን እንደው አላውቅም። እዚህ ጋር አንድ እንቁላል ተጠቅሜያለሁ። በነገራችን ላይ አሰራር ሳልነግራችሁ ወደ ጨዋታው ገባሁ ማለት ነው። እዚህ ጋር አንድ እንቁላል እና ስኳር፣ ወተትና የእርጎ ይሄ የእንትኑ ማለት ነው ዘባዲ እርጎ እሱን እንጨምርበታለን ማለት ነው። እና አንድ እንቁላል፣ ዘባዲ እርጎ፣ ወተት፣ ስኳር፣ እርሾ እናደርግና በዚህ መልኩ ማለት ነው እፍና አድርገን ቁጭ እናደርገዋለን ማለት ነው። እና ቤኪንግ ፓውደር ትንሽ እናደርግበታለን ምክንያቱም ውስጡ ክፍት ብሎ ንፍት እንዲልልን ማለት ነው። በዚህ መልኩ እንደምታዩት በጣም ቆፍ ብሎልኛል። እዚህ ጋር የኤዲቲንግ ችግር አለ በነገራቸው ላይ ፈቴ ነው የቀረጽኩት፣ ፈቴ ገብቶብኛል ማለት ነው። ነገር ግን ችግር የለውም ብዬ የጸጠርኩት ማለት ነው። እንደገና እዚህ ጋር እየደገመው ነው። እዚህ ጋር ወተት እና ዘባዲ፣ ስኳር፣ እርሾ እና ደግሞ የበቆሎ ዱቄት እዩት። በዚች 2 ማንኪያ ማለት ነው። በትልቁ ማንኪያ 2 ማለት ናት እቺ። በነገራችን ላይ እዚህ ጋር እንደምታዩት ያው ዘባዲው ነው ውሃ፣ ከዛ በዚህ በትልቁ ማለት ነው። እናንተ እንደ ዱቄታችሁ መጠን በነገራችን ላይ 1 ብርጭቆ 2 ብርጭቆ የሚሉት ማለት ትንሽ ዘይት ታደርጉበታላችሁ። በነገራችን ላይ 1 ብርጭቆ 2 ብርጭቆ የሚሏችሁ ማለት ነው። ማለት ሁሉም ሰው እንደየቤቱ ነው። ሁሉም ሰው ብዙ ሊሰራ ይችላል፣ ትንሽ ሊሰራ ይችላል እና እናንተ እንደምትፈልጉት መጠን ውሃውን ማለት ነው እንደዚህ እያማሰላችሁ የውሃውን መጠን እንትን ትሉታላችሁ ማለት ነው። እና በዚህ መልኩ ለገግ ሲልላችሁ በቃ ተከድኑና ትተውታላችሁ ማለት ነው። እና በራሱ ጊዜ ኩፍ ይላል ማለት ነው። እና በጣም ቆንጆ ሊገማት የሚሆነው በነገራችን ላይ ሊገማት ዋናው ነገር ቅርጽ አወጣጡና ሲቦካ ደግሞ በጣም አለሞካት። በጣም ከቦካ ጣዕሙ ያስጠላል ማለት ነው። እና በጣም ሳይቦካባችሁ ይሄኔ መካከለኛ ላይ ሲሆን እንደዚህ ትከፍቱታላችሁ ማለት ነው። አሁን እዚህ ጋር በጣም ኩፍ ብሏል። ደስ የሚል ኩፍታ ነው። አንዴ ኩፍ ሲል በቃ ከዛ በላይ ኩፍ ማለት የለበትም። ምክንያቱም እርሾ ማለት የለበትም ማለት ነው። ምክንያቱም መካከለኛ መሆን ያለበት ማለት ነው። እና እዚህ ጋር 2 አይነት ነው በነገራችሁ ላይ የሰራሁት ማለት ነው። አንድ በነጭ ዱቄት እና አንድ ደግሞ በጥቁሩ ነው ማለት ነው። ለዛ ነው እየደጋገመባቸዋለሁ። አንዴ እንዳይመስላችሁ፣ ግብአቱ ግን አንድ ነው ማለት ነው። ይሄ ነጩ ነው፣ ያኛው ደግሞ ጥቁሩ ነው ማለት ነው። ይሁት እንደምታዩት ነጩ ይሄን ይመስላል ማለት ነው። ምክንያቱም ጥቁር ዱቄት የሚወዱ ሰዎች ስላሉ 2 አይነት ስለሆነ ነው ማለት ነው። እና በዚህ መልኩ እዩት እንዴት እንደምታደርጉ ወደ ላይ ማለት ነው። እንዴት ጥብቅ እዩት። በደንብ ጥብቅ ስታረጉት ውስጡ የመክፈት ባህሪ ይኖረዋል። በቃ ክሽ የማለት ባህሪ ይኖረዋል ማለት ነው። ዝም ብላችሁ እንደዚህ ቁንጥር አድርጋችሁ ሳይሆን እንደዚህ ጥብቅ አድርጋችሁ እንትን ማለት መንፋት፣ እንደ ማስቲካ ማለት ነው። በእጃችሁ ንፍት፣ በአፋችን አጣብቀን ማስቲካ እንይዝ የለን እና እናንተም በእጃችሁ እንደዚህ ንፍት አድርጋችሁ እዩት። እዚህ ጋር ጥብቅ አድርጋችሁ ወደ ላይ ስትሉት በራሱ ጊዜ የሚወጣው ቅርጽና በራሱ ጊዜ በጣም ቆንጆ ይሆናል ማለት ነው። እና ደግሞ ከሽ ማለት ባህሪ ያመጣል ማለት ነው። እንደዚህ በዚህ መልኩ እንደዚህ እየቆረጣችሁ
ድስት ላይ ታደርጉና ደግሞ እጃችሁ ስራ ሳይፈታ በነገራችን ላይ ሊገማ ሲሰራ ሁለት ሰው ቢሆን ይመረጣል። ምክንያቱም አንድ ሰው እንደዚህ ሲያደርግ አንድ ሰው ይጠብሳል ማለት ነው። ነገር ግን ካልተቻለ ደግሞ እንደምንም ብላችሁ እንትን ማማሰል በቃ ዙሪያውን እንደዚህ እጃችሁ ስራ ሳይፈታ ታገለባብጡታላችሁ። ምክንያቱም ዙሪያውን በአንድ በኩል በስሎ በአንድ በኩል በቃ የሆነ ቅርጹ ግድግድ እንደ ማለት ነው። እዚህ ጋር አንዱን ሰርቼ ጨርሻለሁ፣ ነጩን እንዳያችሁት ማለት ነው። እና እዚህ ጋር ሳህኔ ላይ ማር ከፈለጋችሁ ድብስ አሰል ምናምን ማድረግ ትችላላችሁ። እናንተ እንደ ምርጫችሁ ነው። እኔ እዚህ ጋር ማር ነው ያደረኩት ማለት ነው። ነጩ ላይ እንዳልኳችሁ ሁለት አይነት ነው እየሰራሁኝ ያለሁት፣ ግን ግብአታቸው አንድ ነው ሁለቱም ማለት ነው። ነገር ግን ሁለት አይነት የሆነው ዱቄቱ ብቻ ነው የተለያየው ማለት ነው። እና እንደምታዩት እዚህ ጋር በማር ነው ማለት ነው። ማር ተጨምሮ እንደዚህ። እዚህኛው ደግሞ አስፈሩ ምንድን ነው ስሙ? አስማሩ ነው ምንድን ነው የሚባለው? ብቻ የእነሱ ጥቁር ዱቄት ማለት ነው። በእኛ ደግሞ የምን ዱቄት መሰላችሁ? እኔ እንጃ እውነት ያ ዱቄት ማሽን ላይ የሚኖር አላውቅም። ብቻ የአጃ ዱቄት ይመስለኛል። በጥቅሉ እሱ ነው ደግሞ ድጋሚ ማለት ነው። እና ትንሽ ከነጩ ዱቄት ተቀላቅሎበታል። ሱካር በሽታ ላለበት ሰው ነው እሱ በብዛት የሚሰራው። እና እንግዲያ ሊመጣ ነበር እና ሁለት አይነት ነው። በነገራችን ላይ የንብ ቤት ያሉት ብቻ ሲሆኑ ሱካር ስላለባቸው ጥቁሩ ለነሱ ነው ማለት ነው። እና ለሚመጡት ግን ነጩ ነው ማለት ነው። እዚህ ጋር አንዱን አይነት ነው እየሰራሁትኝ ማለት ነው። እንደምታዩት እዩት እዩት ጭምቅ እና አሁን ላይ ቲክቶክ ላይ እያየሁት ሊገማት ማለት ነው። በጣም እያሳቁኝ ነበር ሰሞኑን። ብስሚላ እንዴት እንደሚሆን እውነት የበሽተኛ ጣት ይመስላል። ግማሹ የበሽተኛ ምንድን ነው ብቻ ኮሜንት በጣም ነው የሚያስቀው ማለት ነው። እና ግን ማነው ሊገማት ምንም ይህን ያክል ያስቸግራል የሚባለው የምግብ አስራ አይደለም። እዚህ ጋር እጄ ተቃጥሏል ልጆች። የረመዳን ማስታወሻ ነው እንግዲህ ተመልከቱት። እጄን እያቃጠለኝ ነው የምሰራው ዘይት ምናምን ማለት ነው። እና ግላብስ ለብሳለሁ በነገራችን ላይ። ይህንን ራሱ እንደዚህ የማደርገው ያኔ ለእኔ ነው እያቀረብኩትኝ ማለት ነው። እና ለእኔ ልበላ ያቀረብኩትኝ ነው። ለእናንተ ላሳያችሁ ብዬ ነው። ድምፅ የለውም ግን የመጀመሪያው ቪዲዮ ላይ እዚህ ጋር ማለት ነው ድምፁን ያጠፋው መሰላችሁ። ጎረቤት ቤት እየሰሩ ነበር እና ይጮሃል በጣም እና ሲጮህ እሱ ድምፅ እንዳይረብሻችሁ ብዬ ነው ያጠፋሁት። እና አብሮ ድምፅ ጠፋኝ። እንደዚህ ጭምቅ ስናደርገው ከሽ ነገር ይላል ማለት ነው። እና በጣም ደስ ይል ነበረ። እና ቪዲዮውን ፈጣን ነበረ። ስፒዱን ቀንሸው ነው ማለት ነው። አሁን ስፒዱን በጣም ቀንሸው ነው እንጂ ቪዲዮ አታፍጥኝ አታፍጭኝ ብዙ አስተያየት የሚመጣልኝ እና ኮሜንት የሚመጣልኝ ቪዲዮ አታፍጥኝ ነው። እና እኔ ደግሞ ወድጄ አይደለም ማለት ነው ስሰራ። ምክንያቱም ረመዳንም እስከሆነ ድረስ ሩጫ ነው እና እየተሯሯጥኩ ነው የምሰራው። ከዛ እንደገና ኤዲቲንግ ላይ ነው የማስተካክለው። አንዳንዱ ደግሞ ስፒዱን ለመቀነስ በጣም ያስቸግራል። እንደዚህ ጉትት ሲል ደግሞ እኔ አልወድም ማለት ነው። ብዙዎቹ 2-3 ቪዲዮ በአንድ የምለቅበታል። ለምን ስፒዱ ፈጣን ስለሆነ 2-3 ቪዲዮ ስለለቅ በአንድ ላይ 10 ደቂቃ አይሞላም ማለት ነው። እና ለዛ እያልኩኝ ቪዲዮ በጣም ነው ማሳጠር እንትን ምለው ማለት ነው። አሳጥራለሁ 10 ደቂቃ አይሞላም ማለት ነው። ግን የምለቀው 2 ቪዲዮ ነው። እና እንደምታዩት የዛሬው ሌጌማት ይህን ይመስላል። ቆንጆ ነው፣ በጣም ደስ ይላል። እኛ ኢትዮጵያውያኖች በነገራችን ላይ ወላሂ ላዚም በሙያ አንታማም ማለት ነው። እንዲሁ አንድ ነገር አንዴ ከያዝነው በቃ በጣም ደስ የሚል ሙያ ነው ያለን፣ ደስ የሚል እኔ እንጃ ብቻ እኛ ማንም የሚወዳደረን የለ ብዬ አስባለሁ። እኔ ሌሎች ዜጎችም ሲሰሩ ያለው ምናምን ግን እንደኛ ጥራት ያለው ምናምን ቆንጆ አድርጎ የሚሰራ የለም እስካሁን ድረስ ማለት ነው። እና እንደዚህ የሚጫወትበት የራሴን ነው ማለት ነው። ለራሴ ያቀረብኩትን ነው። በነገራችን ላይ ለሰዎቹ ካቀረብኩት በኋላ ለእኔ ክላስ የገባሁትን ነው እያሳየኋቸው ያለሁትኝ ማለት ነው። እና ለእነሱ እንዲያሳየኋችሁ 2 አይነት ነው አስገብቼላቸዋለሁ። እንደው በጣም ቆንጆ ነው። በጣም የሚመጡት ሁሉ በጣም
እኔ እንጃ እንዴት ነው የምትሰሪው ምናምን ምናምን ይሉኛል እና እነግራቸዋለሁ። አንዳንዶቹ ደግሞ ስሪልን እና ይዘን ሄድ የሚሉ አሉ። ግን አድካሚ ነው ለእነሱ ቢወዱትም ለእኛ አድካሚ ነው ውዶች። የኛ አረቦች ብንችል ሄዳ ባንችል ሄዳ ማለት ነው። እና ብቻ የዛሬው ይህን ይመስላል ውዶችዬ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምመጣ ድረስ ሰላም ቸር ሰንብቶላችኋለሁ። መልካም ረመዳን። የክርስቲያኖችን ጾም ገብቷል።